የደቡብ ኢትዮጵያ ክልል መንግስት ሰላምና ጸጥታ ምክትል ቢሮ ኃላፊና የጸጥታ መረጃና ግጭት መከላከልና አፈታት ዘርፍ ኃላፊ አቶ መንግስቱ ማጃ የተፈጥሮ ሀብቶች የግጭት መንስኤ መሆን እንደሌለባቸው ገልጸው ያሉንን የተፈጥሮ ሀብት በአግባቡ በማልማትና በመጠቀም ሰላምን መገንባትና ማጽናት ይገባል ብለዋል። ግጦሽ አካባቢ ተፈጥሮ ሀብት አሁን ሰው ለታዳሽ ኢነርጂ ለተሻለ ነገር የሚጠቀምበት ዘመን ላይ ለኛ ደግሞ ለሰላማችን ግባት መሆን አለበት እንጂ ለሰላም ኢጦት መነሻ ሊሆን አይችልም። ስለዚህ አካባቢያችን በአግባቡ ጠብቀን ተፈጥሮ ሀብታችን በአግባቡ ጠብቀን ለከብቶቹም አስፈላጊ የሆነውን ግጦሽ ሳር የሚውሉበት የሚቁጡበትን አመቻችተን ተግባብቶ ተቀናጅቶ ተናቦ በሰላም እንዲኖሩ ለማድረግ ነው። ጥናቱ አሁን ላይ በሐመርና ዳሰነች የአርብቶ አደር ማህበረሰብ ዘንድ ይካሄድ እንጂ በሌሎች የአርብቶ አደር አካባቢዎች በተፈጥሮ ሀብት አጠቃቀም ዙሪያ ተመሳሳይ ግጭቶች ስለሚከሰቱ ጥናቱ ቀጣይነት እንደሚኖረውና ባለድርሻ አካላትም አርብቶ አደሩ ከግጭት ተላቆ የልማት ተጠቃሚ እንዲሆን የሰላም ግንባታ ላይ ትኩረት ሰጥተው መስራት ይገባቸዋል ብለዋል። ወንጀል የሚፈጽም የሚዘርፍ ካለ በጉልበት የሚመጣ ካለ ደግሞ ጸጥታ መዋቅሩ ይሄን ያርማል ያስተካክላል። ፖሊሱም ትምህርት ይሰጣል። በወንጀል መከላከል ኮሚኒቲም ፖሊሲ ለህብረተሰቡ ያስተምራል። የኛ ጸጥታ መዋቅርን በሰላም ግንባታው ዙሪያ እንደዚህ አይነት ነገሮችን በአግባቡ ተጠቀሙ፣ የግጭታችሁ መነሻ ሊሆን አይችልም ተፈጥሮ ሀብት በሚል ያስተምራሉ። እንዲጠነቀቁ እንዲያውቁት ይደረጋል። ከዛ በኋላ እየተለወጡ እየተቀየሩ በዛ ሰላም እንዲሰፍን ይደረጋል። የክልሉ ሰላምና ጸጥታ ቢሮ የግጭት አፈታት ጥናት ከፍተኛ ባለሙያ አቶ ወንድማገኝ ማራ የጥናቱ ዋና ዓላማ የሐመርና የዳሰነች አርብቶ አደር ወረዳዎች ወሰን አካባቢ የሚከሰተውን ግጭት መንስኤና አባባሽ ምክንያቶችን በመለየት ግጭትን በዘላቂነት ለመፍታት የመንግስትና የባለድርሻ አካላት ሚናን በማመላከት የአርብቶ አደሩን ማህበረሰብ ማህበራዊና ኢኮኖሚያዊ የግንኙነት እድገት ተጠናክሮ ግጭት በዘላቂነት የሚፈታበትን አማራጭ ለመግለጽ ታስቦ ነው ብለዋል። ማህበረሰብ ከግጭት የሚወጣው ምናልባት ማህበረሰባዊ ግንኙነት ቢኖርና ኢኮኖሚያዊ መሰረታቸው የተሻለ ቢሆን ግጭትን ሊቀንሱ ይችላል ወይም ግጭት እዛ አካባቢ ሊቀንስ ወይ ሊጠፋ ይችላል ተብሎ ነው ታስቦ ነው። ሶስት ዓላማ አንግቦ የያዘ ነው። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ የግንዛቤ ማሳደግና የሰው ሀብት ልማት ዳይሬክቶሬት ዳይሬክተር አቶ ታጋይ ኃይሌ የአርብቶ አደሩን ማህበረሰብ ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ በተፈጥሮ ሀብት አጠቃቀም ዙሪያ የሚስተዋሉ ግጭቶችን በማስወገድ ሰላምን ለማጽናት የተለያዩ ማህበራዊ መሰረቶችን በመጠቀም የግንዛቤ ማስጨበጫ ስራ እንደሚሰራ ተናግረዋል። የተለያዩ ማህበራዊ መሰረቶቻቸውን በመጠቀም የሰላም አስፈላጊነትና የግጭትን አስከፊነት በተገቢው ደንብ ግንዛቤ በማስጨበጥ ሙሉ ለሙሉ ወደ ልማት ፊታቸውን አዙረው ከልማቱ ተጠቃሚ የሚሆኑበትን ሂደት ለመፍጠር በተለያዩ መድረኮች በወረዳ በመንደር በቀበሌ ውይይቶች የሚደረጉበት የደቡብ ኦሞ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አባዱባሁና በበኩላቸው በተፈጥሮ ሀብት አጠቃቀም ዙሪያ በአርብቶ አደሩ አካባቢ የሚስተዋሉ ግጭቶችን በዘላቂነት እንዴት ማስወገድ እንደሚቻል በጥናቱ መመላከቱን ገልጸው ግጭትን በማስወገድ ሰላምን ለማጽናት እየተሰሩ ያሉ ስራዎች ተጠናክረው ይቀጥላሉ ብለዋል። ያው የግጦሽ አጠቃቀም ነው፣ የውሃ አጠቃቀም ነው። ከዛ ውጭ የእርስ በርስ የከፍት ስርቆት ነውና የግጭቱ ምክንያት ይሄ ነው። ይሄ ዳሰነችና ሐመር መሃል አለ፣ ኛጋቶምና ዳሰነች መሃል አለ፣ ሐመርና ኛጋቶም መሃል አለ፣ ሌሎችም አካባቢ ላይ ሳላማጎ አካባቢ ያሉት መሃል አለና ይሄን በቀጣይ ጥናቱ ኦሬዲ ችግርን እንደምንፈታበትን መንገድ ስላሳየ ያንን ጥናቱ ወስደን አንደኛ እንደ መንግስት መክረንበት መሰራት ያለባቸው ነገሮች በየቦታው ተመሳሳይ የሆነ ስራ መስራት ያስፈልጋል። ሐመር ወረዳ የምርሻ ኩልማ ቀበሌ የጎሳ መሪ አርብቶ አደር ሰንበሌ ጋሌና የዳሰነች ወረዳ የጉሬና ራማ ቀበሌ አርብቶ አደር ተገጆኛ ማዮ በጋራ በአካባቢያቸው ለከብቶች የግጦሽ ሳርና ውሃ ፍለጋ ሲባል ግጭቶች እንደሚከሰቱና በሰውና በንብረት ላይ ጉዳት እንደሚደርስ ተናግረው ከጥናቱ ባገኙት ግንዛቤ መሰረት ከአካባቢው ማህበረሰብ ጋር በመወያየት ያሉ የተፈጥሮ ሀብቶችን በጋራ በመጠቀም በሰላም አብሮ ለመኖር እንደሚሰሩ አረጋግጠዋል።